ምዕራፍ 2 የነፍስ ሦስተኛው ክፍል የፖለቲካ ንድፈ ሐሳቦች ብዙውን ጊዜ በሰው ልጅ ባህሪ ንድፈ ሐሳቦች ላይ ተመስርተው ይገነባሉ። ንድፈ ሐሳቦች በዙሪያቸው ካለው ዓለም ከምናገኘው ከፍተኛ መጠን ያለው ተጨባጭ መረጃ ውስጥ በሰው ልጅ ድርጊት ውስጥ የሚታዩ ወጥ ባህሪያትን ያወጣሉ። ተስፋ እናደርጋለን በእነዚህ ድርጊቶችና በአካባቢው መካከል የምክንያትና ውጤት ግንኙነቶች ይፈጠራሉ። ንድፈ ሐሳብ የመፍጠር ችሎታ ለሰው ልጅ ዝርያ የዝግመተ ለውጥ ስኬት አስፈላጊ ከሆኑ ምክንያቶች ውስጥ አንዱ ነው። ብዙ ተግባራዊ ሰዎች ንድፈ ሐሳቦችንና ንድፈ ሐሳብ መፍጠርን ይንቃሉ። ነገር ግን ሁል ጊዜ የሚሰሩት በቀላሉ አምነው መቀበል ያልቻሉትን ያልተገለጹ ንድፈ ሐሳቦችን መሠረት አድርገው ነው። ዘመናዊ ኢኮኖሚክስ የተመሠረተው በእንደዚህ አይነት ንድፈ ሐሳብ ላይ ነው። ይኸውም የሰው ልጆች ምክንያታዊ ጥቅምን አሳዳጊዎች ወይም ራሽናል ዩቲሊቲ ማክሲማይዘርስ ናቸው የሚል ነው። እነርሱም ከፍተኛ የግንዛቤ ችሎታቸውን የራሳቸውን ጥቅም ለማሳደግ የሚጠቀሙ ግለሰቦች ናቸው። በዚህ ንድፈ ሐሳብ ውስጥ በርካታ ተጨማሪ ግምቶች አሉ። አንደኛው የመለኪያ አሃድ እንደ ቤተሰብ፣ ጎሳ፣ ብሔርና ወደ ሌላ አይነት ማህበራዊ ቡድን ሳይሆን ግለሰብ ነው የሚለው ነው። ሰዎች እርስ በርስ የሚተባበሩ ከሆነ ይህ የሆነው ትብብር በግል ከሚሰሩት በተሻለ የግል ጥቅማቸውን እንደሚያገለግል ስላሰሉም ነው። ሁለተኛው ግምት ጥቅም ወይም ዩቲሊቲ ስለሚባለው ነገር ባህሪ ነው። ይኸውም ኢኮኖሚስቶች የጥቅም ተግባር ወይም ዩቲሊቲ ፋንክሽን ብለው የሚጠሩትን የአንድ ሰው ምርጫዎች ለመኪና፣ ለወሲባዊ እርካታ፣ ለሚያስደስት እረፍት የሚያካትት ነው። ብዙ ኢኮኖሚስቶች ሳይንሳዊ ሰዎች ስለሚመርጧቸው የመጨረሻ ምርጫዎች ወይም ጥቅሞች ምንም የማይናገር እንደሆነ ይከራከራሉ። ያ የግለሰቦች ጉዳይ ነው ብለው ኢኮኖሚክስ የሚናገረው ምርጫዎች በምክንያታዊነት ፐርሲውድ መንገዶች ብቻ የሚፈጸሙ መሆኑን ነው። ስለዚህ ተጨማሪ $1 ቢሊዮን ለማግኘት የሚፈልግ የሄጅ ፈንድ ሥራ አስኪያጅና ጓደኞቹን ለማዳን በቦምብ ላይ የሚወድቅ ወታደር ሁለቱም የተለያዩ ምርጫዎቻቸውን እያሳደጉ ማክሲማይዚንግ እያደረጉ ናቸው። እንዳለመታደል ሆኖ የ20ኛው ክፍለ ዘመን የፖለቲካ ገጽታ አካል የሆኑት አጥፍቶ ጠፊዎች በገነት ውስጥ የሚያገኟቸውን ደናግል ቁጥር ከፍ ለማድረግ የሚጥሩ ናቸው ተብሎ ይገመታል። ችግሩ ያለው ምርጫዎች እንደ ገቢ ወይም ሀብት ማሳደድ ባሉ ቁሶች የራስ ጥቅም ላይ ካልተገደቡ የኢኮኖሚ ንድፈ ሐሳብ ብዙም የመተንበይ እሴት የለውም። የጥቅምን ወይም ዩቲሊቲን ጽንሰ ሐሳብ እጅግ በጣም ራስ ወዳድ የሆኑና እጅግ በጣም ራሳቸውን መሥዋዕት የሚያደርጉ ባህሪያትን እንዲያካትት ካሰፋ ነው ሰዎች የሚፈልጉትን ነገር ይፈልጋሉ ከሚል ባዶ ከሆነ ድግግሞሽ ታውቶሎጂ የበለጠ ብዙም አልተናገርንም። በእርግጥም
የሚያስፈልገው አንዳንድ ሰዎች ገንዘብና ደህንነት ለምን እንደሚያሳድዱ፣ ሌሎች ደግሞ ለአንድ ዓላማ መሞትን ወይም ሌሎች ሰዎችን ለመርዳት ጊዜና ገንዘብ መስጠትን ለምን እንደሚመርጡ የሚያብራራ ንድፈ ሐሳብ ነው። እናት ቴሬሳና አንድ የዎል ስትሪት ሄጅ ፈንድ ሥራ አስኪያጅ ሁለቱም ጥቅማቸውን እያሳደጉ ነው ማለት ስለ ተነሳሽነት አንድ አስፈላጊ ነገር ይስትብናል። በተግባር አብዛኞቹ ኢኮኖሚስቶች ጥቅም ወይም ዩቲሊቲ በሆነ የቁሳዊ ራስ ጥቅም ላይ የተመሰረተ እንደሆነ፣ ይህም ከሌሎች የተነሳሽነት አይነቶች ይልቅ የበላይ እንደሚሆን አድርገው ይገምታሉ። ይህ አመለካከት በዘመናዊው የነጻ ገበያ ኢኮኖሚስቶችና በቀድሞ ማርክሲስቶች የሚጋራም ነው። ማርክሲስቶች ታሪክ የሚቀረጸው ኢኮኖሚያዊ ጥቅማቸውን በሚያሳድዱ ማኅበራዊ መደቦች ነው ብለው ይከራከሩ ነበር። ኢኮኖሚክስ ዛሬ ዋነኛና ክቡር የሆኑ ማኅበራዊ ሳይንስ ሊሆን የቻለው ሰዎች በአብዛኛውን ጊዜ ኢኮኖሚስቶች ባስቀመጡት ጠባብ የሰው ልጅ ተነሳሽነት ቅጂ መሠረት ስለሚንቀሳቀሱ ነው። ቁሳዊ ማበረታቻዎች ጉልህ ሚናን እዚህ ጋር ይጫወታሉ። በኮሚኒስት ቻይና በጋራ እርሻዎች ላይ የግብርና ምርታማነት ዝቅተኛ የነበረው ገበሬዎች የሚያመርቱትን ትርፍ እንዲያስቀሩ ስላልተፈቀደላቸው ነበር። ጠንክረው ከመስራት ይልቅ ሥራን ያዘገዩም ነበር። በቀድሞ የኮሚኒስት ዓለም እነሱ የሚከፍሉን ያስመስላሉ እኮ እኛ የምንሠራ እንመስላለን የሚል አባባል ነበር። እነሱ የሚከፍሉን ያስመስላሉ፣ እኛ የምንሠራ እንመስላለን የሚል አባባል። በ1970ዎቹ መጨረሻ ላይ ገበሬዎች ትርፋቸውን እንዲያስቀሩ የሚያስችል የማበረታቻ ለውጥ ሲደረግ በ4 ዓመታት ውስጥ የግብርና ምርት በእጥፍ አደገ። የ2008 የገንዘብ ቀውስ ምክንያቶች አንዱ የኢንቨስትመንት ባንክ ሠራተኞች ለአጭር ጊዜ ትርፍ ይሸለሙ ስለነበርና አደገኛ ኢንቨስትመንቶቻቸው ከጥቂት ዓመታት በኋላ ሲፈነዱ ስላልተቀጡ ነበር። ችግሩን መፍታት እነዚህን ማበረታቻዎች መለወጥን ይጠይቃል። ነገር ግን መደበኛው የኢኮኖሚ ሞዴል አብዛኛው የሰው ልጅ ባህሪን ቢያብራራም ብዙ ድክመቶች አሉት። ባለፉት 2 አስርት ዓመታት እንደ ዳንኤል ካህንማን፣ አሞስ ትቬርስኪ ያሉ የባህሪ ኢኮኖሚስቶች ቢሄቪየራል ኢኮኖሚስትስ የሥነ ልቦና ባለሙያዎች ሰዎች በተግባር ምክንያታዊ እንዳልሆኑ በማሳየት የሞዴሉን መሠረታዊ ግምቶች ተችተዋል። ለምሳሌ ሰዎች ከተሻሉ ስልቶች ይልቅ ነባር ባህሪያትን እንደሚመርጡ ወይም በዙሪያቸው ያሉትን ሰዎች ባህሪ በመቅዳት ከባድ የማሰብ ሥራን እንደሚያቃልሉ አሳይተዋል። የባህሪ ኢኮኖሚስት አሁን ያለውን የምክንያታዊ ምርጫ ወይም ራሽናል ቾይስ የምንለውን ወግ ድክመቶች ቢያጎላም ግልጽ የሆነ የአማራጭ የሰው ልጅ ባህሪ ሞዴልን አላቀረበም። በተለይም ስለ ሰዎች መሠረታዊ ምርጫዎች ባህሪ ብዙም የተናገረውም ነገር የለም። የኢኮኖሚ ንድፈ ሐሳቦች በቦምብ ላይ የሚወድቀውን ወታደር ወይም አጥፍቶ ጠፊውን ወይም ከቁሳዊ የራስ ጥቅም ውጪ ሌላ ነገር እየሰራባቸው የሚመስሉ በርካታ ሌሎች ጉዳዮችን በአጥጋቢ ሁኔታ አያብራራም። ምግብን ወይም በባንክ ያለው ገንዘብ እንደምንፈልገው አሳማሚ፣ አደገኛ ወይም ዋጋ አስከፋይ የሆኑ ነገሮችን እንፈልጋለን ብሎ መናገር ደግሞ ያስቸግራል። ስለዚህ ዛሬ በብዛት ከሚታዩት የኢኮኖሚ ትንታኔዎች ባለፈ ሌሎች የሰው ልጅ ባህሪ ገለጻዎችን መመልከት ያስፈልገናል።
ይህ ሰፋ ያለ ግንዛቤ ሁል ጊዜም ነበር። ችግሩ በአንድ ወቅት የምናውቃቸውን ነገሮች ደጋግመን መርሳታችን ነው። የሰው ልጅ ባህሪ ንድፈ ሐሳብ በሰው ልጅ ተፈጥሮ ሂውማን ኔቸር ንድፈ ሐሳቦች ላይ የተገነቡም ናቸው። ይኸውም ሰዎች ከሚኖሩባቸው የተለያዩ ማኅበረሰቦች ደንቦች ወይም ልማዶች ከሚመነጨውት ይልቅ በጋራ ከሚጋሩት ሁለንተናዊ የሰው ልጅ ባዮሎጂ በሚመነጩ ወጥ ባህሪያት ላይ ማለትም በተፈጥሮና በአካባቢ መካከል ያለው ድንበር ዛሬ በጣም አከራካሪ ነው። ነገር ግን የዚህ ክፍል ሁለት ጫፎች መኖራቸውን የሚክዱ ጥቂት ሰዎች ናቸው። እንደ ዕድል ሆኖ ስለ ሰው ልጅ ተነሳሽነት ጠቃሚ ግንዛቤ የሚሰጠን ንድፈ ሐሳብ ለማዳበር ድንበሩን በትክክል ማወቅ አያስፈልግም። እንደ ቶማስ ሆብስ፣ ጆን ሎክና ዣን ዣክ ሩሶ ያሉ የጥንት ዘመናዊ አሳቢዎች የሰው ልጅ ኅብረተሰብን ከመፈጠሩ በፊት ስለነበረው ቀዳሚ ጊዜ የተፈጥሮ ሁኔታ ወይም ስቴት ኦፍ ኔቸር ብለው በስፋት ጽፈዋል። የተፈጥሮ ሁኔታ ግን የሰው ልጅ ተፈጥሮ ማለትም ሂውማን ኔቸር ዘይቤ ብቻ ነው። ይኸውም ከአንድ ሰው የተለየ ኅብረተሰብ ወይም ባህል ነፃ ሆነው የሚኖሩ እጅግ መሠረታዊ የሆኑ የሰው ልጆች ባሕርያት ማለት ነው። በምዕራቡ የፍልስፍና ባህል እንዲህ ያሉ ስለ ሰው ልጅ ተፈጥሮ የሚደረጉ ውይይቶች ቢያንስ እስከ ፕሌቶ ሪፐብሊክ ድረስ ወደ ኋላ ይመለሳሉ። ሪፐብሊክ ፈላስፋው ሶቅራጥስና ሁለት ወጣት ከበርቴ አቴናውያን ኤዲማንተስና ወንድሙ ግላውኮን ስለ ፍትሐዊ ከተማ ጀስት ሲቲ ባህሪ የሚያደርጉት ውይይት ነው። ሶቅራጥስ እንደ ትራሲማከስ ያሉትን ፍትሕ ከጠንካሮች የራስ ጥቅም ያለፈ ምንም አይደለም የሚሉ ነባር የፍትሕ ንድፈ ሐሳቦችን ከገለበጠ በኋላ የነፍስ ወይም ሶል ባህሪን በመመርመር በንግግር ፍትሐዊ ከተማን ይገነባል። ነፍስ ወይም ሶል በግሪክ ፒሲ የሚለው ቃል አሁን ብዙም አንጠቀመውም። ነገር ግን የቃሉ ሥርወ ቃል እንደሚጠቁመው የሥነ ልቦና ትምህርት በመሠረቱ የሚያጠናው ይህንኑ ፒሲ ነው። ስለ ነፍስ ባህሪ ቁልፍ የሆነው ውይይት የሚካሄደው በመጽሐፍ 4 ላይ ነው። ሶቅራጥስ የሚመኝ ክፍል እንዳለ ለምሳሌ ምግብና ውሃ እንደሚፈልግ ይጠቅሳል። ነገር ግን አንዳንድ ጊዜ የተጠማ ሰው ውሃው መበከሉንና ሕመም ሊያስከትል እንደሚችል ስለሚያውቅ ከመጠጣት ወደ ኋላ ይላል። ሶቅራጥስ በነፍሳቸው ውስጥ እንዲጠጡ የሚያዛቸው ነገርና እንዳይጠጡ የሚከለክላቸው ነገር ያንን የሚያዘውን የሚቆጣጠር የተለየ ነገር የለም ወይ ሲል ይጠይቃል። ኤዲማንተስ እና ሶቅራጥስ ይህ ሁለተኛው የተለየ የነፍስ ክፍል የሚያሰላው ክፍል እንደሆነ የማይረባው ከሚመኘው የነፍስ ክፍል ጋር በተቃራኒ ሊሰራ እንደሚችል በጋራ ይስማማሉ። በዚህ ነጥብ ላይ ሶቅራጥስና ኤዲማንተስ ዘመናዊውን የኢኮኖሚ ሞዴል ገልጸዋል። የሚመኘው ክፍል ከግለሰብ ምርጫዎች ጋር ሲዛመድ፣ የሚያሰላው ክፍል ደግሞ ምክንያታዊ አሳዳጊ ነው። ምንም እንኳን ሲግመንድ ፍሮይድ እንደ ቀድሞ በቁም ነገር ባይወሰድም ይህ ልዩነት እርሱ ካስቀመጠው ከሚመኘው ኢድና ከነዚህ ፍላጎቶች በአብዛኛው በማኅበራዊ ጫናዎች አማካኝነት ይቆጣጠር ከነበረው ኢጎ ጽንሰ ሐሳብ ጋር ይዛመዳል። ነገር ግን ሶቅራጥስ በሕዝብ ገዳይ የተተዉ የሬሳ ክምር አጠገብ ስለሚያልፈው አቴናዊው
ሊዮንቲየስ ታሪክ በመተረክ ወደ ሌላ አይነት ባህሪ ያመለክተናል። ሊዮንቴስ ሬሳዎቹን ማየት ይፈልጋል፣ ግን ደግሞ በተመሳሳይ ጊዜ ላለማየት ይሞክራል። ከውስጣዊ ትግል በኋላ እናንተ የተረገማችሁ እዩ፣ በውበቱ እይታ ሙሏት እያለ ይመለከታል። ሊዮንቴስ ሬሳዎቹን የማየት ፍላጎቱን ለመፈጸም ቢፈተንም ይህ ድርጊት ነውር እንደሆነ ያውቅ ነበር። ለፍላጎቱ እጅ መስጠቱ ከራሱ ላይ ወይም በራሱ ላይ ቁጣና ራስን መጥላት አስነሳበት። ሶቅራጠስ እዚህ ጋር እንዲህ ሲል ይጠይቃል። በሌሎች በርካታ ቦታዎችም ፍላጎት አንድን ሰው ከሚያሰላው ክፍል በተቃራኒ ሲያስገድደው ራሱን ሲወቅስና በውስጡ ባለው በሚያስገድደው ነገር ላይ መንፈሱ ሲነሳሳ አናስተውልም ወይ ብሎ ይጠይቃል። እናም ልክ እንደ ሁለት ተጣልተው ወገን እንደያዙ ወገኖች እንዲህ አይነቱ ሰው መንፈስ የንግግር ወይም የምክንያት ወገንተኛ እንደሚሆን ብሎ ይጠይቃል። ይህንን ይበልጥ ዘመናዊ ወደሆነ ምሳሌ ልንለውጠው እንችላለን። አንድ የአደንዛዥ ዕፅ ወይም የአልኮል ሱሰኛ ሌላ መጠን መውሰድ ወይም መጠጣት ለእርሱ ወይም ለእርሷ መጥፎ እንደሆነ እያወቀ ነገር ግን ወስዶት ደካማ በመሆኑ ጥልቅ የሆነ ራስን የመጥላት ስሜት ይሰማዋል። ሶቅራጠስ መንፈስ የሚለውን አዲስ ቃል ይህን በራስ ላይ የሚነሳ የቁጣ መቀመጫ የሆነውን የነፍስ ክፍል ለመጥቀስ ይጠቀማል። ይህም የግሪኩ ቃል ታይሞስ በትክክል የማይወክል ደካማ ትርጉም ነው። ከዚያም ሶቅራጥስ ኤዲማንተስን ሬሳዎቹን ላለማየት የፈለገው የነፍስ ክፍል ሁለቱም ወደ አንድ አቅጣጫ የሚገፉ በመሆናቸው ሌላ ፍላጎት ብቻ እንደሆነ ወይስ የምክንያታዊው ክፍል አካል እንደሆነ ይጠይቀዋል። የመጀመሪያው አመለካከት የዘመናዊ ኢኮኖሚክስ አተያይ ሲሆን አንድ ፍላጎት ሊገደብ የሚችለው ሌላ ይበልጥ አስፈላጊ የሆነ ፍላጎት እንደሚተካው በማስላት ብቻ ነው ይላል። ሶቅራጥስ ሦስተኛ የነፍስ ክፍል አለ ወይ ሲል ይጠይቃል። አሁንም ስለ መንፈሳዊ ክፍል የምናገኘው ግኝት ከቅርብ ጊዜ ገለጻችን ተቃራኒ ነው። በወቅቱ ከሚመኘው ክፍል ጋር የሚገናኘው ነገር እንዳለ ገምተን ነበር። አሁን ግን ከዚህ በተቃራኒ በነፍስ ግጭት ውስጥ መሳሪያውን በምክንያታዊ ክፍል በኩል እንደሚያደርገው እንነጋገራለን። በትክክል ኤዲማንተስ አለ። ታዲያ ከምክንያታዊ ክፍልም የተለየ ነውን? ወይስ ነፍስ ውስጥ ሦስት ሳይሆኑ ሁለት ክፍሎች ምክንያታዊና የሚመኘው ብቻ እንዲኖሩ የሚያደርግ የእርሱ ልዩ ቅርጽ ነውን? ብሎ ጠየቀ። እናም ቀጠለ። ወይስ በከተማ ውስጥ አንድ ላይ ያቆዩት ሦስት መደቦች ገንዘብ፣ አድራጊ፣ ረዳት እና አማካሪ እንደነበሩት ሁሉ በነፍስም ውስጥ ይህ ሦስተኛው መንፈሳዊው በመጥፎ አስተዳደግ ካልተበላሸ በተፈጥሮ ለምክንያታዊው ክፍል ረዳት የሆነ አለ ወይ ሲል ጠየቀ። ኤዲማንተስ ወዲያውኑ ከመንፈሳዊ ክፍል ታይሞስ ሌላ ፍላጎት ብቻም ሳይሆን የምክንያት አካልም እንዳልሆነ ነገር ግን ራሱን የቻለ የነፍስ ክፍል እንደሆነ ከሶቅራጠስ ጋር ይስማማል።
ታይሞስ የቁጣና የኩራት መቀመጫ ነው። ሊዮንቲየስ ኩሩ የነበረና ሬሳዎችን ከማየት የሚቆጠብ የተሻለ ማንነት እንዳለው ያምን ነበር። ለፍላጎቱ እጅ ሲሰጥ ደግሞ ያንን ደረጃውን ጠብቆ ባለመገኘቱ በራሱ ተቆጣ። ሶቅራጠስና ኤዲማንተስ ዘመናዊ ኢኮኖሚክስ ከመምጣቱ ከ2000 ዓመታት በላይ ቀደም ብለው በእርሱ ያልታወቀን ነገር ተረድተው ነበር። ፍላጎትና ምክንያት የሰው ልጅ ስነ ልቦና ወይም ነፍስ አካላት ናቸው። ነገር ግን ሦስተኛው ክፍል ታይሞስ ከመጀመሪያዎቹ ሁለቱ ሙሉ በሙሉ ነፃ ሆኖ ይሠራል። ታይሞስ የዋጋ ፍርዶች መቀመጫ ነው። ሊዮንቴስ ሬሳዎችን ከማፍጠጥ በላይ እንደሆነ ያምን ነበር። ልክ አንድ የአደንዛዥ ዕፅ ሱሰኛ ውጤታማ ሠራተኛ ወይም አፍቃሪ እናት መሆን እንደሚፈልገው የሰው ልጆች ከራሳቸው ውጪ ያሉ ነገሮችን ብቻ እንደ ምግብ፣ መጠጥ፣ ላምበርጊኒ ወይም ያቺን ቀጣይ ዶዝ ብቻ አይፈልጉም። ስለ ዋጋቸው ወይም ክብራቸው አዎንታዊ ፍርዶችን ይመኛሉ። እነዚህ ፍርዶች ከውስጥ ሊመጡ ይችላሉ እንደ ሊዮንቴስ ሁኔታ። ነገር ግን ብዙውን ጊዜ የሚሰጡት ዙሪያቸው ባለው ህብረተሰብ ውስጥ ዋጋቸውን በሚያውቁ ሌሎች ሰዎች ነው። ያንን አዎንታዊ ፍርድ ካገኙ ኩራት ይሰማቸዋል። ካላገኙ ደግሞ ወይ ቁጣ፣ ያላግባብ ዝቅ እንደተደረጉ ሲያስቡ ወይም ኀፍረት፣ የሌሎችን ሰዎች መመዘኛ ሳያሟሉ ሲቀሩ ይህ ስሜት ይሰማቸዋል። ይህ ሦስተኛው የነፍስ ክፍል ታይሞስ የዛሬው የማንነት ፖለቲካ መቀመጫ ነው። የፖለቲካ ተዋናዮች በኢኮኖሚያዊ ጉዳይ ላይ ይታገላሉ። ግብሮች መቀነስ ወይም መጨመር እንዳለባቸው ወይም የመንግሥት ገቢ ድርሻ በዲሞክራሲ ውስጥ በተለያዩ ጠያቂዎች መካከል እንዴት እንደሚከፋፈል ይታገላሉ። ነገር ግን አብዛኛው የፖለቲካ ሕይወት ከኢኮኖሚያዊ ሀብቶች ጋር ያለውን ግንኙነት ደካማ ነው። ለምሳሌ በ21ኛው ክፍለ ዘመን የመጀመሪያዎቹ 10 ዓመታት በበለጸገው ዓለም እንደ ሰደድ እሳት የተስፋፋውን የግብረ ሰዶማውያን ጋብቻ እንቅስቃሴን እንውሰድ። ይህ ከኢኮኖሚያዊ ገጽታ ጋር የተያያዘ ነው። ለግብረ ሶዶማውያን ወይም ሌዝቢያን ጥምረቶች ከህልፈት በኋላ የሚገኝ መብት ራይትስ ኦፍ ሰርቫይቨርሺፕ ውርስና የመሳሰሉትንም ይመለከታል። ሆኖም ከእነዚህ ኢኮኖሚያዊ ጉዳዮች ብዙዎቹ በሲቪል ጥምረቶች ውስጥ ስለ ንብረት በአዳዲስ ሕጎች ሊፈቱ ይችሉ ነበር። በብዙ አጋጣሚዎችም ተፈተዋል። ነገር ግን የሲቪል ጥምረት ከጋብቻ ያነሰ ደረጃ ይኖረው ነበር። ህብረተሰቡ ግብረ ሶዶማውያን በሕጋዊ መንገድ አብረው ሊሆኑ እንደሚችሉ፣ ነገር ግን ትስስራቸው በወንድና በሴት መካከል ካለው የተለየ እንደሆነ እየተናገረ ነበር ማለት ነው። ይህ ውጤት የፖለቲካ ስርዓቶቻቸው የግብረ ሶዶማውያንን፣ ሌዝቢያኖችን እኩል ክብር በግልጽ ዕውቅና እንዲሰጡ ለሚፈልጉ በሚሊዮን የሚቆጠሩ ሰዎች ተቀባይነት የሌለው ነበር። የማግባት መቻል ከዚያ እኩል ክብር መገለጫ ብቻ ነበር። ይህ የተቃወሙት ደግሞ የተቃራኒውን ነገር ይፈልጉት ነበር፣ በተቃራኒ ጾታ ጥምረት ላይ ስለዚህም በባህላዊ ቤተሰብ ላይ የበላይ የሆነ ክብር በግልጽ እንዲረጋገጥ በግብረ ሶዶማውያን ጋብቻ ላይ የፈሰሰው ስሜት ከኢኮኖሚክስ ይልቅ ከክብር ማረጋገጫዎች ጋር የበለጠ የተያያዘ ነው። በተመሳሳይ በሆሊውድ ፕሮዲውሰር ሃርቪ ዌይንስታይን ባህሪ ዙሪያ ከተገለጸው በኋላ የተነሳው ሚቱ የተባለው እንቅስቃሴ ውስጥ የተካተተው ከፍተኛ የሴቶች ቁጣ በመሰረቱ ስለ ክብር ነበር።
ኃያላን ወንዶች ተጋላጭ ሴቶች ያስገደዱበት መንገድ ኢኮኖሚያዊ ገጽታ ቢኖረውም አንዲት ሴት እንደ ብቃት ወይም ባህሪ ባሉ ሌሎች ባህሪያት ሳይሆን በጾታዊነቷ ወይም በመልኳ ብቻ ዋጋ መስጠት በእኩል ሀብት ወይም ኃይል ባላቸው ወንዶችና ሴቶች መካከልም ቢሆን ስህተት ነው። ነገር ግን ስለ ታይሞስና ማንነት ታሪክ እየቀደምን ነው። ሶቅራጥስ በሪፐብሊክ ውስጥ ታይሞስ በሁሉም የሰው ልጆች መካከል በእኩልነት እንደሚጋራ ባህሪ እንደሆነ አይከራከርም፣ ወይም በተለያዩ ቅርጾች ራሱን እንደሚገልጽ አይጠቁምም። በሱ ምናባዊ ከተማ ውስጥ ካለ አንድ የተለየ የሰው ልጆች መደብ ጋር ከተማዋን ከጠላቶች የመከላከል ኃላፊነት ካለባቸው ጠባቂዎች ወይም ረዳቶች ጋር የተቆራኘ ነገር ሆኖ ይታያል። እነርሱ ተዋጊዎች ናቸው። ፍላጎቶችና እርካታዎቻቸው ዋነኛ ባሕሪያቸው ከሆኑት ከሱቅ ጠባቂዎች እንዲሁም ለከተማዋ የሚበጀውን ለመወሰን ምክንያታቸውን ከሚጠቀሙት የአማካሪ መሪዎች መደብ የተለዩ። ሶቅራጥስ ጠባቂዎች በተለምዶ ቁጡ እንደሆኑ ይጠቁማል። በባዕዳን ላይ ጨካኝና ለጌቶቻቸው ታማኝ ከሆኑ ውሾችም ጋር ያመሳስላቸዋል። ተዋጊዎች እንደ መሆናቸው መጠን ደፋሮች መሆን አለባቸው። የነጋዴው መደብም ሆነ የአማካሪው መደብ የሚያደርጉት መንገድ በማያደርጉት መንገድ ሕይወታቸውን ወደ አደጋ ላይ ለመጣልና ችግር ለመቀበል ፈቃደኛ መሆን አለባቸው። ከምክንያት ወይም ፍላጎት ይልቅ የሚወስዱትን አደጋ እንዲወስዱ የሚያነሳሳቸው ቁጣና ኩራት ነው። ሶቅራጥስ ይህን ሲናገር የጥንታዊውን ዓለም እውነታ ያንጸባርቃል። በእርግጥም በዓለም ዙሪያ ያሉ አብዛኞቹ ስልጣኔዎች እውነታ የከበርቴዎች ማለትም አሪስቶክራቲክ መደብ የነበራቸው ሲሆን የከፍተኛ ማኅበራዊ ደረጃ ጥያቄዎቻቸው እነርሱ ወደ ቅድመ አያቶቻቸው ተዋጊዎች በመሆናቸው ወይም ቅድመ አያቶቻቸው ተዋጊዎች በመሆናቸው እውነታ ላይ የተመሠረተ ነበር። የግሪክ ቃል ጨዋ ሰው ጀንትልሜን ካሎስካ ጋቶስ ወይም ቆንጆና ጥሩ ማለት ሲሆን አሪስቶክራሲ የሚለው ቃል ራሱ በምርጦች የሚደረግ አስተዳደር ከሚለው የግሪክ ቃል የተገኘ ነው። እነዚህ ተዋጊዎች በበጎ ምግባራቸው ቨርቹ ከሱቅ ጠባቂዎች በሞራል የተለዩ እንደሆኑ ይታዩ ነበር። ለሕዝብ ጥቅም ሲሉ ሕይወታቸውን አደጋ ላይ ለመጣልም ፈቃደኞች ነበሩ። ክብር የሚገባው ምክንያታዊ ጥቅምን ማሳደግን የእኛን ዘመናዊ ኢኮኖሚ ሞዴል ሆን ብለው ለሚክዱ ይልቁንም ከሁሉም በላይ አስፈላጊ የሆነውን ጥቅማቸውን ሕይወታቸውን አደጋ ላይ ለመጣል ፈቃደኛ ለሆኑ ሰዎች ብቻ ነበር። ዛሬ በከበርቴዎች ላይ በታላቅ ስቅላት ሲኒሲዝም ወደ ኋላ የመመልከት አዝማሚያ አለን። ቢበዛ እንደ ራሳቸው አስፈላጊ አድርገው የሚቆጥሩ ጥገኛ ተዋሲያን፣ በክፉም ደግሞ በኅብረተሰቡ ላይ እንደ ዓመፀኛ አዳኞች እንቆጥራቸዋለን። ዘሮቻቸው ደግሞ ይብሳሉ። ቤተሰቦቻቸው የሚያገኙት ደረጃ ራሳቸው ያላገኙት ነገር ግን በትውልድ አጋጣሚ ያገኙት በመሆናቸው ነው። ሆኖም ግን በከበርቴ ኅብረተሰቦች ውስጥ ክብር ወይም ግምት እስቲም ለሁሉም የሚገባ ሳይሆን ሕይወታቸውን አደጋ ላይ ለሚጥሉ ሰዎች መደብ ብቻ የሚገባ ነው የሚል
ጥልቅ ስር የሰደደ እምነት እንደነበር መገንዘብ አለብን። የዚያ ስሜት አስተጋባ። እኛ የዘመናዊ ዲሞክራሲያዊ ኅብረተሰቦች ዜጎች ለሀገራቸው ለሚሞቱ ወታደሮች ወይም በሥራ መስመር ላይ ሕይወታቸውን አደጋ ላይ ለሚጥሉ ፖሊሶችና የእሳት አደጋ ሠራተኞች በምንሰጠው ክብር ውስጥ አሁንም ይገኛል። ክብር ወይም ግምት ለሁሉም የሚገባም አይደለም። በተለይም ዋና ዓላማቸው የራሳቸውን ደህንነት ማሳደግ ለሆኑ የንግድ ሰዎች ወይም ሠራተኞች ፈጽሞም አይገባም። ከበርቴዎች ከሌሎች ሰዎች የተሻሉ እንደሆኑ ያስቡ ነበር። ሜጋሎታይሚያ የምንለው ይኸውም የበላይ ሆኖ የመታወቅ ፍላጎት ነበራቸው። ከዲሞክራሲ በፊት የነበሩ ኅብረተሰቦች በማኅበራዊ ተዋረድ መሠረት ላይ ያረፉም ስለነበር ይህ የአንድ የተወሰነ መደብ የተፈጥሮ የበላይነት እምነት ለማኅበራዊው ሥርዓት ጥበቃ መሠረታዊ ነበርም። የሜጋሎታይሚያ ችግር የበላይ ሆኖ ለሚታወቅ ለእያንዳንዱ ሰው እጅግ የበዙ ሰዎች የበታች እንደሆኑ የሚታዩና ምንም አይነት የሰው ልጅ ዋጋቸው የሕዝብ ዕውቅና የማያገኙ መሆናቸው ነው። ሶቅራጥስና ኤዲማንተስ ታይሞስን በዋነኝነት ከጠባቂዎች መደብ ጋር ቢያያይዙትም ሁሉም የሰው ልጆች ሦስቱንም የነፍስ ክፍሎች እንደያዙ የሚያስቡም ይመስላል። ጠባቂ ያልሆኑም የራሳቸው ኩራት አላቸው። ይህ ኩራት የከበርቴው ሰው ፊታቸው ላይ ሲመታቸውና ከመንገድ እንዲወጡ ሲያዛቸው ወደ ሴት ልጃቸው ወይም ሚስታቸው በማኅበራዊ ታላላቆቻቸው እንደ ወሲባዊ መጫወቻ በግድ ስትወሰድ ይጎዳል። ምንም እንኳ አንድ የተወሰነ የሰው ልጆች ቡድን ሁል ጊዜ የበላይ ሆኖ መታየትን ቢፈልግም አንድ ሰው ክብሩ ሲነካ ኃይለኛ የቂም ስሜት ይነሳል። ከዚህም በላይ እንደ ታላቁ አትሌት ወይም ሙዚቀኛ ላሉ የተወሰኑ አይነት ስኬት ላላቸው ሰዎች ለማወደስ ፈቃደኛ ብንሆንም ብዙ ማኅበራዊ ክብሮች በእውነተኛ የበላይነት ላይ ሳይሆን በማኅበራዊ ልማድ ላይ የተመሠረቱ ናቸው። እንደ ራሳቸውን አጉልተው እንደሚያሳዩ የኅብረተሰብ ክፍሎች ወይም ከእኛ የተሻሉ እንዳልሆኑ እንደምናውቃቸው የሪያሊቲ ሾው ኮከቦች ላሉ በተሳሳቱ ነገሮች ዕውቅና ያገኙ ሰዎች በቀላሉ ልንቃወም እንችላለን። ስለዚህ እኩል ኃይል ያለው የሰው ልጅ ግፊት ልክ እንደ ሌላው ሰው ጥሩ ሆኖ መታየት ነው። ይህንንም አይሶታይሚያ ብለን ልንጠራው እንችላለን። ሜጋሎታይሚያ ኢኮኖሚስቱ ሮበርት ፍራንክ አቀማመጣዊ ሸቀጥ ወይም ፖዚሽናል ጉድ ብሎ የሚጠራው ነው። ይህም አንድ ሰው ከሌላ ሰው አንጻር ባለው አቋም ላይ የተመሠረተ በመሆኑ በተፈጥሮ ሊጋራ የማይችል ነገር ነው። የዘመናዊ ዲሞክራሲያዊ መነሳት ሜጋሎታይሚያ በአይሶታሚያ የተተካበት ታሪክ ነው። ጥቂት ልሂቃንን ብቻ ዕውቅና የሰጡ ኅብረተሰቦች ሁሉንም ሰው በተፈጥሮ እኩል እንደሆነ በሚያውቁ ተተክተዋል። በአውሮፓ በመደብ የተከፋፈሉ ኅብረተሰቦች የተራ ሰዎችን መብት ዕውቅና መስጠት ጀመሩ። በታላላቅ ግዛቶች ውስጥ ተውጠው የነበሩ ብሔሮችም የተለየና እኩል የሆነ
ደረጃን ፈለጉ። በአሜሪካ የፖለቲካ ታሪክ ውስጥ የነበሩ ታላላቅ ትግሎች በአብዛኛው በባርነትና በመለያየት፣ በሰራተኞች መብት፣ በሴቶች እኩልነት ላይ፣ በመጨረሻም የፖለቲካ ስርዓቱ እኩል መብት እንዳላቸው የሚገነዘባቸውን ግለሰቦች ክበብ እንዲያሰፋ የቀረቡ ጥያቄዎች ነበሩ። ሆኖም ታሪኩ ከዚያ የበለጠ የተወሳሰበ ነው። የዘመኑ የማንነት ፖለቲካ የሚመራው በህብረተሰቦቻቸው ዳር ለተደረጉ ቡድኖች የእኩል ዕውቅና ፍለጋ ነው። ነገር ግን ያ የእኩል ዕውቅና ፍላጎት በቀላሉ ወደ የቡድን የበላይነት ዕውቅና ጥያቄ ሊንሸራተትም ይችላል። ይህ የብሔርተኝነትና የብሔራዊ ማንነት እንዲሁም በአሁኑ ጊዜ ያሉ አንዳንድ የጽንፈኛ ሃይማኖታዊ ፖለቲካ ቅርጾች ታሪክ ትልቅ አካልም ነው። ከአይሶታሚያ ጋር ያለ ተጨማሪ ችግር አንዳንድ የሰው ልጆች ተግባራት ከሌሎች ይልቅ የግድ የበለጠ ክብርን የሚያስከትሉ መሆናቸውም ነው። ይህን መካድ የሰው ልጅን የላቀ ብቃት ኤክሰለንስን መካድ ይሆናል። እኔ ፒያኖ መጫወት አልችልም ከግሌን ጉልድ ወይም ከአርተር ሮቢንስተን ጋር በዚህ ረገድ እኩል እንደሆንኩ ማስመሰል በፍጹም አልችልም። ምንም አይነት ማኅበረሰብ ለጋራ ጥቅም ሲል ሕይወቱን አደጋ ላይ ለሚጥል ወታደር ወይም ፖሊስ ከሚሰጠው ክብር ይልቅ በመጀመሪያው የአደጋ ምልክት ለሚሸሽ ፈሪ ወይም ከዚህም በከፋ ማኅበረሰቡን ለውጪ ሰዎች አሳልፎ ለሚሰጥ ባንዳ የበለጠ ክብር አይሰጥም። የሁሉንም ሰው እኩል ዋጋ ዕውቅና መስጠት በአንድ በኩል በእርግጥ የበላይ የሆኑ ሰዎችን ዋጋ ዕውቅና ለመስጠት ማለትም ነው። አይሶታይሚያ የእኛ የባልንጀራ ሰዎችን መሠረታዊ እኩል ዋጋ ዕውቅና እንድንሰጥ ይጠይቃል። በዲሞክራሲያዊ ኅብረተሰቦች ውስጥ ከአሜሪካ የነጻነት መግለጫ ጋር ሁሉም ሰዎች እኩል ሆነው ተፈጥረዋል ብለን እናውጃለን። ሆኖም በታሪክ ሁሉም ሰዎች እነማን እንደሆኑ በሚለው ላይ አልተስማማንም። መግለጫውን በፈረሙበት ጊዜ ይህ ክበብ ንብረት የሌላቸውን ነጭ ወንዶችን፣ ጥቁር ባሪያዎችን፣ የአገሬ ተወላጅ አሜሪካውያንን ወይም ሴቶችን አያካትትም ነበር። ከዚህም በላይ የሰው ልጆች በችሎታቸውና በአቅማቸው በጣም የተለያዩ መሆናቸው ግልጽ በመሆኑ ለፖለቲካዊ ዓላማዎች በእኩልነት ዕውቅና ለመስጠት በምን ስሜት ፈቃደኛ እንደሆንን መረዳት አለብን። የነጻነት መግለጫ ይህ በራሱ ግልጽ ወይም ሰልፍ ኢቪደንት ነው ይላል። እኩልነትን እንዴት መረዳት እንዳለብን ብዙ መመሪያ ሳይሰጠን ታይሞስ ዕውቅናን የሚፈልግ የነፍስ ክፍል ነው። በሪፐብሊክ ውስጥ የክብራቸውን ዕውቅና የሚፈልጉት እንደ ተዋጊ ሕይወታቸውን አደጋ ላይ በመጣላቸው ላይ ተመስርተው ጠባብ የሆነ የመደብ ሰዎች ብቻም ነበሩ። ሆኖም የዕውቅና ፍላጎት በእያንዳንዱ የሰው ነፍስ ውስጥ ያለ ይመስላል። በጎዳና ላይ ያሉ የሱቅ ጠባቂዎች ወይም የእጅ ባለሙያዎች ወይም ለማኞችም የንቀትን ስቃይ ሊሰማቸው ይችላል። ነገር ግን ያ ስሜት ያልዳበረ ነው። ለምን መከበር እንዳለባቸው ግልጽ የሆነ ግንዛቤውም የላቸውም። ኅብረተሰባቸው ከከበርቴው ሰው ያህል ዋጋ እንደሌላቸው እየነገራቸው ነው። የኅብረተሰቡን ፍርድ ለምን አይቀበሉም ነው ጥያቄው። ለአብዛኛው የሰው ልጅ ታሪክ ይህ በእርግጥ የብዙሃኑ ዕጣ ፋንታ ነበር። ነገር ግን ታይሞስ ሁል ጊዜ የነበረ ሁለንተናዊ የሰው ልጅ ተፈጥሮ ገጽታ ቢሆንም እያንዳንዳችን ክብር የሚገባው ውስጣዊ ማንነት ማለትም ኢነር ሰልፍ እንዳለን
እናም በዙሪያችን ያለው ኅብረተሰብ ይህን ዕውቅና ባለመስጠቱ ሊሳሳት ይችላል የሚለው እምነት ይበልጥ የቅርብ ጊዜ ክስተትም ነው። ስለዚህ የማንነት ጽንሰ ሐሳብ በታይሞስ ውስጥ ስር የሰደደ ቢሆንም ብቅ ያለው በዘመናዊው ጊዜያት ከውስጣዊና ውጫዊ ማንነት ጽንሰ ሐሳብ ጋር እናም የውስጣዊው ማንነት ከውጫዊው የበለጠ ዋጋ አለው ከሚለው ስር ነቀል አመለካከት ጋር ሲጣመር ብቻ ነው። ይህ በሁለቱም ስለ ማንነት ባለው አስተሳሰብ ለውጥና በኢኮኖሚያዊና በቴክኖሎጂ ለውጥ ጫናዎች በፍጥነት መለወጥ የጀመሩ የኅብረተሰቦች እውነታዎች ውጤት ነበር። የፍራንሲስ ፉኩያማን ድንቅ የሆነውን ማንነት የሚለውን መጽሐፍ ምዕራፍ 2ን እንዲህ አንብበን ጨርሰናል። ተርጉሜ ማቀርብላችሁ እኔ ዮናታን ዳዊት አሰፋ ስሆን ምዕራፍ 2ን እንዲህ አንብበን ጨርሰናል። ምዕራፍ 3ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።